ድምፃዊ ይሁኔ በላይ ዞማዬ የተሰኘውን 10ኛ የሙዚቃ አልበሙን ሊለቅ ነው። በኢትዮጵያ የባህል ሙዚቃ ዘርፍ ከ30 ዓመታት በላይ በመወደድና በተወዳጅነት የዘለቀው ድምፃዊ ይሁኔ በላይ ዞማዬ የተሰኘውን 10ኛ የሙዚቃ አልበሙን በመጪው ሐሙስ ነሐሴ 21 ቀን 2018 ዓ.ም ለአድማጭ እንደሚያበቃ ተነግሯል። ተወዳጁ አቀንቃኝ ይሁኔ በላይ ከ10 ዓመታት በላይ ፈጅቶበት ያዘጋጀውና በርካታ አንጋፋና ወጣት የሙዚቃ ባለሙያዎች የተሳተፉበት ዞማዬ የሙዚቃ አልበም ከሐሙስ ምሽት ጀምሮ በአርቲስቱ ህጋዊ የዩቲዩብ ቻናልና በዓለም አቀፍ የኦንላይን ሙዚቃ ማሰራጫ መድረኮች ማለትም አፕል ሚውዚክ፣ ስፖቲፋይ፣ ዩቲዩብ፣ አማዞን ኤምፒ3 በኩል እንደሚሰራጭ ተገልጿል። በተለያዩ ርዕሰ ጉዳዮች ዙሪያ የሚያጠነጥኑ 8 ሙዚቃዎችን ባካተተው በዚህ ምርጥ የሙዚቃ አልበም በዜማና ግጥም ድርሰት፣ በሙዚቃ መሳሪያዎች፣ በቅንብር፣ በሚክሲንግ እና በማስተሪንግ በርካታ አንጋፋና ወጣት ባለሙያዎች ተሳትፎበታል። የአልበሙ የሙዚቃ ዝርዝር ወይንም ትራክ ሊስት በአልበሙ በሙዚቃ መሳሪያ ተጫዋችነት ከተሳተፉት መካከል አበበ ብርሃኔ ክራር፣ አብዩ ሰለሞን ጊታር፣ ሚካኤል መላኩ ሳክስፎን፣ ፈለቀ ማሞ ሳክስፎን፣ ተክሉ እሸቴ ሳክስፎን፣ ዳዊት እጅጉ መሰንቆ፣ ሀብታሙ ሻምበል መሰንቆና ጌታቸው ወርቅዬ በዋሽን ተሳትፈውበታል። በቀድሞ ጎጃም ክፍለ ሀገር ቆላ ደጋ ዳሞት አውራጃ በፍኖተ ሰላም ተወልዶ ያደገው ድምፃዊ ይሁኔ በላይ የሙዚቃ ችሎታውን ማሳየት የጀመረው በብላቴናነቱ ሲሆን በወጣትነቱም ታዋቂውን ግሽ አባይ የባህል ሙዚቃ ቡድን በመቀላቀል አንቱ የዋ የተሰኘውን ዘመናዊ ሽሬ ስራ ጨምሮ በርካታ ተወዳጅ ሙዚቃዎችን በማቀንቀን ታዋቂነትን አትርፏል። የአገሬ ልጅ ባለጋሜ የተሰኘውን የመጀመሪያ የሙዚቃ አልበሙን በ1982 ዓመተ ምህረት ለአድማጭ ያበቃው ድምፃዊው በቀጣይ በ1985 ያወጣው ግቢ ግቢ የተሰኘው አልበሙም ከፍተኛ ተቀባይነትን ያገኘለት ድንቅ ስራው ነው። ድምፃዊ ይሁኔ በላይ በቀጣይነትም አሎሉሎ 1987፣ ኩኩ መለኮቴ 1991፣ ከፊላው ስር 1993፣ የማነሽ ውበታም ወይንም ዘገሊላ 1996፣ ይሁኔ በላይ ክላሲክ 1999፣ ዘንገና 2000 እና ጉዛራ በ2007 የተሰሩ ተወዳጅ ሙዚቃ አልበሞችን ማበርከት የቻለ ዘመናዊ ሽሬ ባህል ሙዚቃ አምባሳደር ነው። ድምፃዊው በግሉ ለአድማጭ ካበረከታቸው 9 የሙዚቃ አልበሞች በተጨማሪም ከተለያዩ የሀገራችን ድምፃውያን ጋር ተጨማሪ ሙዚቃ አልበሞችን ያወጣ ሲሆን ከነዚህም መካከል 4ቱ ቅኝቶች የሽመቤት ዱባለ ይሁኔ በላይ፣ ማሪቱ ለገሰና ኃይለ ሚካኤል ደምሴ በ1984፣ ኮሌክሽን ይሁኔ በላይ፣ ፍቅር አዲስ ነቃ ጥበብና እያዩ ማን ያዘዋል በ1984 እንዲሁም ኮሌክሽን ይሁኔ በላይና አሰፉ ደባልቄ በ1996 ዓመተ ምህረት የሰሩት ይገኙበታል። የሙዚቃ ርዕስ፣ ዜማ፣ ግጥም፣ ቅንብርና ሚክሲንግ በተለያዩ ጉዳዮች ዙሪያ በሚያተኩሩ ነጠላ ዜማዎቹ የአድማጮቹን ልብ ማማለል የሚያውቅበት ድምፃዊ ይሁኔ በላይ በዚህ ረገድም ባህር ዳር፣ የጎደለኛለ፣ ሰከን በል፣ ሰላምሽ ይብዛ፣ አንድ አድርገን፣ እንዳቱል ተከፍተህ፣ አወይ ኑሮ፣ ድምድም፣ አደላላታለሁ፣ ተገኘሽ ዘንድሮና ሰው እንሆን የተሰኙት ተወዳጅ ስራዎቹ ከብዙ በጥቂቱ ይጠቀሱለታል። የሙዚቃ ሙያ ብቃቱ ትውልድን ሳይለይ በዘመናት ውስጥ በሁሉም የሚመሰከርለትና ዝናው ከጎጃም የገጠር መንደር አንስቶ እስከ አሜሪካና ሌሎች የዓለም ሀገራት የዘለቀው አርቲስት ይሁኔ በላይ በአገር ውስጥና የውጭ መገናኛ ብዙሃን በስፋት የተዘገበለት ሲሆን ከነዚህም መካከል የአሜሪካ ድምፅ አፍሪካን ቢትስ ፕሮግራም ዋና አዘጋጅ ከሆነው ታዋቂው አሜሪካዊ ዴቪድ ቫንዴ ጋር እንደ ኤሮፓያን አቆጣጠር በ2007 ያደረገው አይረሴ ቃለ መጠይቅ ይታወሳል። በአሜሪካ፣ በካናዳ፣ በአውሮፓና በተለያዩ የዓለማችን ሀገራት በሚዘጋጁ የሙዚቃ ኮንሰርቶች በድንቅ የመድረክ አያያዝ ብቃት አድናቂዎቹን በማዝናናት የሚታወቀው ድምፃዊ ይሁኔ ከሙዚቃ ሙያው በተጨማሪም ከታዋቂዋ የቢዝነስ ሰው የትዳር አጋሩ የሽመቤት በላይ ጋር የሚያሳትመው ባውዛ መጽሔትና
ኢትዮጵያን የሎ ፔጅስ የተሰኘው የቢዝነስ ዳይሬክቶሪ ኤክስኪዩቲቭ ዳይሬክተር በመሆንም ከ3 አስርተ ዓመታት በላይ ሰርቷል። በአሜሪካ ቆይታው ኮሚዩኒቲውን በማስተባበርና ለተለያዩ በጎ ዓላማዎች ንቁ ድጋፍ በማድረግ የሚታወቀው አርቲስቱ ለረጅም ዓመታት በዘለቀው ስኬታማ የሙዚቃ ጉዞ ላበረከታቸው በርካታ ሙያዊና ሌሎች ተጠቃሽ አበርክቶዎች ከተለያዩ አካላት በየጊዜው ዕውቅናዎችና ሽልማቶች የተበረከቱለት ሲሆን ከነዚህም መካከል በኢትዮጵያ የባህል ሙዚቃ ላበረከተው አስተዋጽኦ የባህር ዳር ዩኒቨርሲቲ በ2017 ዓ.ም የሰጠው የዕድሜ ዘመን አበርክቶና ዕውቅና ይጠቀሳል። ድምፃዊው ከዚህ ባለፈም በወገናዊና አገራዊ ጥሪዎች ፈጥኖ ምላሽ በመስጠት የሚታወቅ ሲሆን በበጎ ምግባር ስራዎች ላይ ለሚያደርገው ንቁ ተሳትፎ እንደ አብነት ከሚጠቀሱለት ጉዳዮች መካከልም በአንድ ወቅት የኩላሊት ህመም አጋጥሞት ለነበረው የሙያ አጋሩ የዜማ ደራሲ አበበ መለሰ ድጋፍ ማሰባሰቢያ ያዘጋጀው ፕሮግራም አንዱ ነው። ከሙዚቃ ሙያው ጎን ለጎን ራሱን በእውቀት ለማነጽ በመትጋት የሚታወቀው አርቲስቱ በቨርጂኒያ ግዛት ከሚገኘው የአሜሪካ ኮሌጅ ኦፍ ኮሜርስ ኤንድ ቴክኖሎጂ እንደ ኤሮፒያን አቆጣጠር በ2015 በኮምፒውተር ኢንፎርሜሽን ሲስተምስ በመጀመሪያና ሁለተኛ ዲግሪ ተመርቋል።